አታምንም? መጽሐፍ ቅዱስ በመንፈስ ቅዱስ የተጻፈ የተደረሰ ነው ብለህ ታምናለህ? አታምንም? ኤርሚ የጠየቅኩህን ጥያቄ መልስልኝ። እኮ እኔም እየጠየቅኩህ ኤርሚ፣ አንተ ብቻ ጠያቂ አትሁን እንጂ ወዳጄ። የጠየቅኩህን ጥያቄ መልስልኝና የኔን ስጨርስ ከዛ ደግሞ አንተ ትቀጥላለህ ማለት ነው። የቤተክርስቲያን እኮ እዚሁ ለዚህ የተጠያየቅን እንሂድ እንጂ ለምንድን ነው ማለት ከከበደህ ተዋዋለሁ። ለምን ይከብደኛል ኤርሚ? ኦኬ ካልከበደህ ድርሳነ ሰንበት የሚባል መጽሐፍ ታውቀዋለህ አታውቀውም ነው ያልኩህ። በስም አውቀዋለሁ ግን አላነበብኩትም። እሺ የግለሰብ መጽሐፍ ነው ብለህ ነው በስም የምታውቀው ወይስ የቤተክርስቲያን መጽሐፍ መሆኑን የምታውቀው? የግለሰብ ሳይሆን የሆነ ሰንበዲ ሰው ጽፎ በቤተክርስቲያኗ ውስጥ ጽፎት ሊሆን ይችላል። ያ ሰው የሱ የጻፈው ነገር ግን መጽሐፉ እንደዛ ነው የደረሰበት የእውቀት መረዳት ብቻ ነው የሚሆነው እንጂ በጉባኤ በህብረት የተጻፈ ላይሆን ይችላል። ተስማምተውበት ኦኬ ቴንክ ዩ። ሁለተኛ ጥያቄ ምንድን አሉ? አያችሁ ድርሳነ ሰንበት የሚባለው መጽሐፍ በግለሰብ ገብቶ ይሆናል ተስማምተውበት አይደለም ቤተክርስቲያን ማነው ግለሰቡ ያስገባው እያለ ነው ወንድማችን። ሜቢ ምናልባት ነው ያልኩኝ። ምናልባት በግምት ነው እንደምትናገረው የማታውቀው መጽሐፍ በግምት አይደለም። በግምት ካልሆነ ድርሳነ ሰንበት የሚባል መጽሐፍ በግለሰብ ተጽፎ ሁላችንም የተሰጠንን የተቀበልን አራኩላ ታውራ ባከኔ አሁን ሚዩት ላደርግ ነው ወይ ለምጠይቃት መልስም ከኔ ጋር እኩል በማውራት ግን እውቀት እንዳለ ትመስላለህ ማለት ነው። አታድርግ ኖ እኔ እንደዛ አድርግ ሚዩት አድርግ ኖ የስ እንዳትል ሚዩት አድርግ። ኦኬ ሚዩት አድርግ። ቴንክ ዩ። ምክንያቱም አላስወራ ብለህ ስላልከኝ ኖ የስ እንትን ብሎ ከኔ እኩል ነው የምታወራው። እኔ ስጠይቅህ ለጠይቁ ጥያቄ መልስ አትሰጠኝም። ከሰጠኸኝ ግን ማይኩን ከፍተኸው ሚዩት ሳላደርግ ማለት ነው። ማይኩን ከፍተኸው ድርሳነ ሰንበት የቤተክርስቲያኒቱ መጽሐፍት መሆኑን ታምናለህ ወይ ብያልኩ። አዎ መጽሐፉ በግለሰብ ደረጃ ሳይሆን አይቀርም የገባው ግን እርግጠኛ ሆነ አላቅም አልክ። የቤተክርስቲያኒቱ መጽሐፍት ነው ማለት በግለሰብ የተጻፈ ነው ወይስ በቤተክርስቲያኒቱ የተጻፈ ነው ብዬ ጥያቄ ጠየቅኩ። እሺ እሱን አታውቀውም። እሺ መጽሐፈ ዚቆ መዝሙር የቤተክርስቲያኒቱ መጽሐፍት ነው ወይስ የግለሰብ መጽሐፍት ነው? ፈጠን አድርገው። ድርሳነ ማርያም መጽሐፍ የቤተክርስቲያኒቱ መጽሐፍት ነው ወይስ የግለሰብ መጽሐፍት ነው? ፈጠን ድርሳነ ማርያም እንግዲህ ቤተክርስቲያኗ መመሪያ አድርጋ ትቀበለዋለች። የቤተክርስቲያን ነው የግለሰብ መጽሐፍ ነው እንዴ? ይሄን ነገር አድርግልኝ። መረጃ አራቱን መጽሐፍቶች ነው ማውጣት። ፈጠን ድርሳነ ማርያም መጽሐፍ የቤተክርስቲያኒቱ ነው ወይስ የግለሰብ መጽሐፍ ነው? ቤተክርስቲያኗ ተስማምታ አምናበት መመሪያ ያደረገችው መጽሐፍ ነው። ሁሉም ተቀብለውት ድርሳነ ሰንበትስ ተስማምታ ያስገባችው መጽሐፍ ነው ወይስ የግለሰብ መጽሐፍ ነው? ድርሳነ ሰንበት ቤተክርስቲያኗ እንግዲህ ካመነችበት በህብረት ካመነችበት እንግዲህ ድርሳነ ማርያምን ተስማምታበት ነው ብለህ ካልከኝ ድርሳነ ሰንበትን ተስማምታበት ወዳጄ ባነበው በገልጸው ነው ኖ እኔ እየጠየቅኩ መጽሐፍቶቹን እኮ ይዤ ነው የማወራ። እሺ ይሄንን ማታውቀው ከበራቸውን እኮ ነው ያየሁት ያለው ድርሳነ ቆይ ብራዘር ድርሳነ ሰንበትን አታውቅም። እኩል አታውራ ብያለሁ ብራዘር። እኔ ሳውራ እኩል አታውራ። እሺ ወዳጄ አንተ ስታወራ ደግሞ እኔ ዝም ማለት አለብኝ ህዝቡ እንዲሰማ ማለት ነው። የጨበራ አይነት ነገር አናርገው። ቅዱስ ቅድም ባወራበት ጨዋነት ብናወራ ደስ ይለኛል። እሺ መጽሐፈ ዚቆ መዝሙርን ታውቀዋለህ? መጽሐፈ ዚቆ መዝሙር በስም የቤተክርስቲያን መጽሐፍት ነው ወይስ የግለሰብ መጽሐፍት ነው? ኤርሚ እሱን አላውቅም። እሺ ላሳይህ። እሺ ኦኬ ሚዩት አድርግ። እዚህ ቤት መጥቶ በጣም መርፌ ተሰጥቶት ነው የሚሄደው ሰው ሁሉ ከሄደ ማለት ነው። ይሄን መጽሐፍ ታውቀዋለህ አታውቀውም? አፍጥ ነው መዝሙር ምንድን ነው? አንድምታው እስኪ ምንድን ነው? ታውቀዋለህ አታውቀውም ነው ያልኩህ። መጽሐፉ አላውቀውም። የማን መጽሐፍ እንደሆነ አታውቀውም? እንዴት አድርጌ ልወቀው? መጽሐፍ ቅዱስን መች በደንብ አየሁትን ነው ስለዚህ መጽሐፍ አታውቀውም ማለት ነው። አሳታሚው ማን ነው ይላል? ትንሣኤ ማተሚያ ድርጅት። የማን ነው ይሄ ትንሣኤ ማተሚያ ድርጅት? የማን ማተሚያ ቤት ነው? እንግዲህ አንዱ ባለሀብት ይሆናል አይደል? ባለሀብት አይደል? ቤተክርስቲያኒቱ ማተሚያ ቤት አላት የላትም? ይኖራታል። እንግዲህ በእነ ትዝታው ዘመን እንዳውም የሆነ ማተሚያ ቤት ምናምን ይባል ነበር መዝሙሮችን ሲያትሙላቸው ይኖሩ። ኦኬ ስለዚህ የመዝሙር ማተሚያ ወዳጄ መዝሙር ማተሚያ እና መጽሐፍት ማተሚያ የተለያየ ነው። ቤተክርስቲያኒቱ የመጽሐፍት ህትመት የምታተምበት ማተሚያ ቤት አላት የላትም ነው ያልኩህ። አላት
ስሙ ማን ይባላል? የዛ ማተሚያ ቤት እኔ አባ ተስፋ ገብረስላሴ ነው ብዙ ጊዜ የማውቀው። አባ ተስፋ ገብረስላሴ ማተሚያ ቤት የሚባል ነው የኦርቶዶክስ መጽሐፍት ማተሚያ ቤቷ የቤተ ክርስቲያኗ ሳይሆን እሳቸው የደረሱት የጸሎት ስለሆነ ማራናታ ኦርቶዶክስ ታሪክስ ማተሚያ ቤት አላት የላትም? አላት። ማን ይባላል ማተሚያ ቤቷ? ትንሣኤ ለጉባኤ ይመስለኝ። ትንሣኤ ጉባኤ። ይሄ ማለት ትንሣኤ ማለት እሱ ነው አይደል? ትንሣኤ ማተሚያ ድርጅት ማለት ነው። ይሄ እሷ ቤተክርስቲያኒቱ ማተሚያ ቤት ነው ማለት። ይሄ ትንሣኤ ለጉባኤ አይልማ። አይ ትንሣኤ ዘጉባኤ ብሎ የሚለው ብራዘር፣ ትንሣኤ ዘጉባኤ ማተሚያ ቤት ዘጉባኤም ብሎ ይላል፣ ትንሣኤ ማተሚያ ቤት ይላል። አጠቃላይ ማለት ነው። ከፈለጋችሁ በወንጌልም በአንድምታ ትርጓሜም ላይ በሙሉ ያለው ማለት ነው። እሺ ትንሣኤ ለጉባኤ አይልማ። እሺ ትንሣኤ ማተሚያ የሚባል የሌላ ማተሚያ ቤት አለ ነው የምትለው? እሺ ይሁን። ቆይ ሚዩት አድርግ፣ ቅዱስ ሚዩት አድርግ። ማራናታ ቅዱስማ ምንም አታውቅም። ስለማታውቅ የማታውቀው ላይ አታወራ። ማራናታ ትንሣኤ ማሳተሚያ ድርጅት የሚባል የኦርቶዶክስ ማተሚያ ቤት ካልሆነ የሌላ የግለሰብ ማተሚያ ቤት ነው ይሄ ማተሚያ ቤት። ማራናታ ማለት ትንሣኤ ዘጉባኤ ነው የማውቀው እንጂ ትንሣኤ ብቻ አልሰማሁም። በእርግጥ ኤርሚ ዘጉባኤ ስላልገባበት አትቀበለው ማለት ነው። ትንሣኤ ዘጉባኤ ስለማይል ያስጠረጥራል። ይሄ እርግጠኛ መሆን አንችልም። እሺ ትንሣኤ ዘጉባኤ ማተሚያ ቤት ብሎ የሚል እጅህ ላይ ያለ መጽሐፍ አለ አንተ? እኔ ይቅርታ አድርግልኝ፣ መጽሐፍ እጅ ላይ የለም። አሁን ምንም አይነት መጽሐፍ የለም? ማለት ስራ ቦታ ነው ያደርኩት። የለም መጽሐፍ ቤት ነው የለም ማለት። እሺ እንዲህ አይነት ትግል ነው የገጠመን ወገኖቼ። ለምንድን ነው ወደ ጉዳይ ወደ እንትን ሚዩት አድርግ። ከዚህ በኋላ ከከፈትክ ታች ትወርዳለህ። ከዚህ በኋላ ከከፈትክ ቃሌ ነው ታች አወርዳለሁ። ስለነበረን መልካም ጊዜ ቆይታ ጥሩ ቴንኪው ቅዱስ። ኦኬ ከከፈትክ እታይ ትወርዳለህ። ኦኬ ማተሚያ ቤታችሁን አታውቁም፣ የተጻፈውን አታውቁም። እንግዲህ አንዳንዱ በትክክል ካለማወቃችሁ የተነሳ ምንም አልፈርድባችሁም። እወቁ ግን ትንሣኤ ማሳተሚያ ድርጅት የሚባለው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማተሚያ ድርጅት ነው። ይሄ በንጉሱ ናቸው በገንዘብ እንትን ያሉት። ያው ሪካርድ ስለሚደረግ አንድ ሊቃውንት የተባለ መጥቶ ይህንን ውሸትህ ነው ብሎ የሚለኝ የለም አልኳቸው። እሺ ስለዚህ የቤተክርስቲያኒቱ ማተሚያ ቤት ነው ይሄ ማለት ነው። ለምሳሌ ማተም የለውም። ማተም ያለው አይደለም። የቤተክርስቲያኒቱ ማተሚያ ቤቶች ትንሣኤ ዘጉባኤ ትንሣኤ ብሎ የሚለውን ጥቂት ላሳያችሁ። ቆይ ትንሣኤ ዘጉባኤ ብሎ የሚለው የቤተክርስቲያን የሚሆን ትንሣኤ ተብሎ ሲባል ግን የቤተክርስቲያን የማይሆን መጽሐፍ የለም በሙሉ። አንዳንድ ቦታ ላይ ትንሣኤ ማተሚያ ድርጅት ይላል፣ አንዳንዱ ቦታ ላይ ደግሞ ትንሣኤ ዘጉባኤ ይላል ማለት ነው። ኦኬ እንደው ትንሽ ለመረጃነት እንዳሳያችሁ እንደዚህ ላሳይ። ቆይ እዚህ መረጃ ትንሣኤ ለጉባኤ አይደለም፣ ማተብ የለውም። አሁን ይሄ የሆነ ድርጅት በዚህ ስም ባሳተው እኛ በምን እናውቃለን? ኤርሚ አንተ ቤተክርስቲያንን ስለማታውቅ የምታውቀው ነገር የለም ብራዘር፣ እውነትህን ነው። ኦኬ አሁን ያላችሁ ልብ በሉ። እኔ በመረጃ ነው የማወራው ወንድማለም። እሺ የት የታተመ ኦኬ ቢያንስ እነዚህ ሶስቶቹን እስቲ እንኳን ላሳይ። እዚህ አንድ አራት ላድርገው ይመስለኛል፣ ካልሆነ ወይ ሶስት ላድርገው። ኦኬ በእነዚህ ሶስት መረጃዎች እንኳን አራት መረጃዎች እንኳን ሄድ እስቲ። እሺ ልብ በሉ። ደስ የሚለው እዚህ ቤት እያንዳንዷ በመረጃ የምትነገረው። ልብ በሉ እነዚህ ወንድሞች ከላይ ያለው ቅዱስ ማተሚያ ቤቱ ትንሣኤ የሚባል ማተሚያ ቤት የማን እንደሆነም አያውቅም። ትንሣኤ ዘጉባኤ የሚባል አያውቅም ቅዱስ ማለት ነው። ማራናታ ግን ትንሣኤ ዘጉባኤ ብሎ የሚለው ማተሚያ ቤት የኦርቶዶክስ ክርስቲያን ማተሚያ ቤት መሆኑን ያውቃል። ትንሣኤ ዘጉባኤ ግን ካላለ ትንሣኤ ብቻ ግን ብሎ ካለ የኦርቶዶክስ ክርስቲያን ማተሚያ ቤት አይደለም ብሎ የሚል ጥርጣሬ ያለው ማራናታ። ምክንያቱም ግለሰቦች እንደዛ ሳርገው ቢጽፉ አለ። የቤተክርስቲያኒቱ መጽሐፍት ዋቢ አድርጌ ላሳያ። ሁለት ከዚህ እሺ ይሄ መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት ይላል። የማ መጽሐፍት ነው? ማራናታ ማይክፈት እኔ በእርግጥ አላነበብኩትም፣ አላውቅም። ኤርሚ
መጽሐፈ ዲድስቅልያ እንዴ የማመጣውን መጽሐፍ በመረጃ አላውቀውም ትላላችሁ። ማተሚያ ቤት ስጠይቃችሁ አላውቅም ትላላችሁ። ውስጡ ገልጬ ስጠይቅ አላውቅም ትላላችሁ። ይሄ መጽሐፈ ዲድስቅልያ የማን ነው? ዘአበዊነ ሐዋርያት። አላነበብኩትም። ኤርሚ አታውቀውም አይደል? በማን ማተሚያ ቤት ታተመ ነው ብሎ የሚለው እንደዚህ ላድርገው። ወርቃማ ጽሑፍ ስለሆነ ስለሚያብለጫጭ እንደዚህ ላድርገው። በማን ማተሚያ ቤት ኖ እሺ፣ ገልጬ እንደዚህ በውስጥ ላይ ላሳይ። በውስጥ ላይ ኖረዋል። ይኸው መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት አሳታሚው ማን ነው ይላል። አሳታሚ ይኸው እዚህ ጋር ማን ይላል? ማራናታ ማሳተሚያ ቤት ነው። የማን ማተሚያ ቤት ነው? የማተሚያ ቤት ማተሚያ ድርጅት ነው ይላል እኮ። የማን ማተሚያ ቤት ነው? ትንሳኤ እኮ። ባለቤትነቱ ማን ነው? ትንሳኤ ማሳተሚያ ድርጅት የማን ነው ባለቤቱ? ግለሰብ ነው ወይስ የኦርቶዶክስ ነው? እኔ አሁን ትንሳኤ ተዘጉባኤ ሲል ወይም ደግሞ ማተብ ሲኖረው ነው እኔ የኦርቶዶክስ የምለው እንጂ ትንሳኤ ስላለ ብቻ የኦርቶዶክስ ነው ማለት አልችልም። ትንሳኤ ዘጉባኤ ሲል ግን የኦርቶዶክስ ነው ብለህ ትላለህ ማለት? አዎ በእርግጥ እኔ እዛ ስለማውቀው የኦርቶዶክስ ቤተክርስቲያን ማሳተማ እዛ ስለሆነ እንደዛ ማለት እርግጠኛ ሆናለሁ። አታውቀውም አላውቀውም ብሎ በሚል በጨዋነት ብትናገር ያምርብሃል ማለት ነው። እሺ እዚህ ላላችሁ ሰዎች የምነግራችሁ ይሄ ማተሚያ ቤት የኢትዮጵያ ኦርቶዶክስ ተዋሕዶ ማተሚያ ቤት ነው። እሺ ትንሳኤ ማሳተሚያ ድርጅትም ይባላል። ትንሳኤ ዘጉባኤ ማተሚያ ድርጅትም ይባላል። ኦኬ ትንሳኤ ዘጉባኤም ይባላል። ኦርቶዶክስ ሃይማኖት ተብሎ እንደሚባል ሁሉ ኦርቶዶክስ ተዋህዶ እና ኦርቶዶክስ የኢትዮጵያ ኦርቶዶክስ ብየብል የኢትዮጵያ ኦርቶዶክስ ተብሎ የሚባለው ማን ነው? የኢትዮጵያ ኦርቶዶክስ ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ብየብል ማን ነው እያልኩ ያለሁት? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው። ተዋህዶ ብሎ የሚለውን ቃል ስላስቀረው የኢትዮጵያ ኦርቶዶክስ ብሎ የሚል ሌላ የኢትዮጵያ ኦርቶዶክስ የሚባል ቤተክርስቲያን የለም። ልብ በሉ፣ ሌላ የኢትዮጵያ ኦርቶዶክስ የሚባል ቤተክርስቲያን ኢትዮጵያ ውስጥ በመንግስት የታወቀ በህዝብ የሚታወቅ የለም። የኢትዮጵያ ኦርቶዶክስ ብየብልም የኢትዮጵያ ኦርቶዶክስ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ብየብልም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው ማለት ነው። እንደዚሁም የትንሳኤ ማሳተሚያ ድርጅት ብየብልም የኦርቶዶክስ ነው። የትንሳኤ ዘጉባኤ ማተሚያ ቤት ብየብልም የኦርቶዶክስ ነው። ዘጉባኤ ሲቀር ትንሳኤ ብሎ ስላለ የኦርቶዶክስ የማይሆን ዘጉባኤ ሲጨመር ግን የኦርቶዶክስ የሚሆን የለም። ለምሳሌ ይሄ አሁን እዚህ ያሳያችሁ መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት። ይህም ብቻ አይደለም፣ እዚህ ያሉ መጽሐፍቶች በሙሉ ባወጣ እያንዳንዱ ይሄን የሚናገሩት። ስለዚህ የትንሳኤ ማሳተሚያ ድርጅት የኢትዮጵያ ኦርቶዶክስ ነው። ይሄ መጽሐፍ ዲድስቅልያ ዘአበዊነ ሐዋርያት የኢትዮጵያ ኦርቶዶክስ ተዋሕዶ ማተሚያ ቤት ነው የታተመ ትንሳኤ ማሳተሚያ ድርጅት ነው። ይሄም መጽሐፈ ዚቆ መዝሙር የቅዱስ ያሬድ የዜማ መጽሐፍት ነው። ኦኬ የት ነው የታተመው? ትንሳኤ ማሳተሚያ ድርጅት። ይሄስ ትንሳኤ ማሳተሚያ ድርጅት። መጽሐፈ ዚቆ መዝሙርና መጽሐፈ ዲድስቅልያ ሌሎቹ መጽሐፍቶች በትንሳኤ ማሳተሚያ ድርጅት የታተሙት። እሺ እነዚህ እዚህ ጋር ያስቀመጥኳቸው መጽሐፍቶች በትንሳኤ ማሳተሚያ ድርጅት ነው የታተሙት። እዚህኛው ላይ ደግሞ ይሄኛው የቆየ ስለሆነ ትንሳኤ ዘጉባኤ ይላል። እዚህኛው ላይ ደግሞ ማለት ነው በመረጃ እንደዚህ ነው። ውዳሴ ማርያም ቅዱስ ኤፍሬም እንደደረሰው ብሎ ካለ በኋላ የቀደሙ አባቶች ሲወርዱ ሲዋርድ የመጣው ንባብና ትርጓሜው በኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት እንደጻፉትና እንደተረጎሙት ካለ በኋላ ይሄ የታተመው ብሎ ይላል። አሳታሚ ትንሳኤ መጽሐፍት ማሳተሚያ ድርጅት ይላል። ዘጉባኤ እንኳን አይልም። የውዳሴ ማርያም የአንድምታ ትርጓሜው ማለት ነው። ኦኬ ትንሳኤ ዘጉባኤ አይልም። ይሄኛውም መጽሐፍ ትንሳኤ ዘጉባኤ አይልም፣ ግን የቤተክርስቲያኒቱ መጽሐፍት ነው። ይሄኛውም ትንሳኤ ዘጉባኤ አይልም፣ ትንሳኤ ይላል፣ የቤተክርስቲያኒቱ መጽሐፍት ነው። መጽሐፈ ዲድስቅልያ ይሄ መጽሐፈ ዚቅ የቅዱስ ያሬድ የዜማ መጽሐፍት ሌሊት ካህናት የሚያጸነጽኑት ትንሳኤ ዘጉባኤ አይልም፣ ግን ትንሳኤ ማሳተሚያ ድርጅት ይላል። የቤተክርስቲያኒቱ መጽሐፍት ነው ማለት ነው። እነዚህ ወንድሞቼ እዚህ ቁጭ ብለው አያውቁም ቤተክርስቲያናቸውን። እኛ ነን የምናስተምራቸው። ጴንጤ ጋ ነው መጥተው ትንሳኤ ዘጉባኤና ትንሳኤን የሚረዱት ማለት ነው። እሺ ደግሞ በአንዳንድ ማተሚያዎች በአንዳንድ መጽሐፍቶች ላይ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን የመርሃ ጽድቅ ባህል ሃይማኖት ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሳኤ ዘጉባኤ ማተሚያ ቤት ታተመ ይላል። አየህ፣ አንዳንዱ ደግሞ ትንሳኤ ዘጉባኤ ደግሞ ብሎ ይላል ማለት ነው። ይሄ ትንሳኤ ዘጉባኤ ስለተባለ የኦርቶዶክስ፣ ይሄኛው ግን ትንሳኤ ማሳተሚያ ድርጅት ስለተባለ ውዳሴ ማርያም አንድምታ ትርጓሜ፣ መጽሐፈ ዲድስቅልያ፣ የቅዱስ ያሬድ የዜማ መጽሐፍትን ይሄ እኛ አይደለም ብሎ የሚል ከነዚህ እዚህ ጋር ገብተው ከሚያወሩት ወንድሞች ውጪ አንድ ሰው ገብቶ ይሄንን ዲናይ አያደርገውም። እኔ ፊት ማንም ሰው ዲናይ አያደርገው። አይሆነንም እኮ እንደው በመዳን ቃሌን ላክብር አይደል? አይሆነንም እኮ ቃሌን ላክብር። በቃሌ በጣም ታማኝ ነኝ። በቃሌ ታማኝ ነኝ።
ነግሬ ነበረ። ስጠይቅህ አትመልስም። ከአንተ ይልቅ እንደውም ማራናታ ተሽሏል። ትንሣኤ ዘጉባኤ የሚባል ማተሚያ ቤት እንዳላት ቤተክርስቲያኒቱ ያምናል። ትንሣኤ ዘጉባኤ የተባለው ማራናታ፣ ይሄ ትንሣኤ ዘጉባኤ ማተሚያ ቤት የተባለው የቤተክርስቲያኒቱ ማተሚያ ቤት ነው። ልክ ነው። ይሄ ትንሣኤ ዘጉባኤ ማተሚያ ቤት የተባለው እና ይሄ ትንሣኤ ማሳተሚያ ድርጅት የሚባለው የተለያየ አይደለም። ማራናታ እሺ፣ ልክ የኢትዮጵያ ኦርቶዶክስ ብዬ ብልና የኢትዮጵያ ኦርቶዶክስ ተዋህዶ ብዬ ብል፣ የኢትዮጵያ ኦርቶዶክስ ብዬ ብል ስለ ኢትዮጵያ ኦርቶዶክስ ነው የሚያወራው ማለት ነው፣ ስለ እናንተ ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ብዬ ብልም ስለ እናንተ ነው የሚያወራው። ተዋህዶ ብሎ የሚል ስለተጨመረበት የኢትዮጵያ ኦርቶዶክስን የሚወክል፣ ተዋህዶ ብሎ የሚል ቃል ግን ስላልተጨመረበት የኢትዮጵያ ኦርቶዶክስ ብዬ ካልኩ ግን ኢትዮጵያ ውስጥ ሌላ ኦርቶዶክስ የሚባል የለም። ኦርቶዶክስ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠራበት መጠሪያ ስሟ ነውና ማለት ነው። ስለዚህ ዘጉባኤ የሚል ሲጨምርበት ቤተክርስቲያኒቱ የሚሆን ዘጉባኤ የማይጨምርበት የቤተክርስቲያኒቱ የማይሆን አንዳች የለም። መርሃ ጽድቅ ባህለ ሃይማኖት ትንሣኤ ዘጉባኤ ማተሚያ ቤት ብሎ ይላል። እነኚህ ግን ይሄ ውዳሴ ማርያም አንድምታ ትርጓሜው ትንሣኤ ማሳተሚያ ድርጅት ይላል። መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት አንዱን ያልኩ እንጂ እንደው እንዳላዝጋችሁ ብዬ ነው መረጃ በማምጣት እንጂ እያንዳንዱ መጽሐፍቶች ባመጣለ እንደዚህ ነው ብለው የሚሉት ማለት ነው። ኦኬ ቴንክ ዩ። እና ይህን ብለን ካልን ቅድም ያወራው ሰው እዚህ በሰበሰብኳቸው ድርሳነ ማርያም ትንሽ እንደውም ቆየብኝ፣ ራክብን ጊዜውን ፈጀው ምናምን ብሎ ስላል እንጂ በአመጣ 5 መጽሐፍቶች አምጥቼ ኢየሱስ አሁን በሰማያት ጸሎትና ልመናን ያደርጋል ብላ ቤተክርስቲያኒቱ ታምናለች፣ ጽፋለች። አባ ገብረ ኪዳን ጋር ይሄ ጥያቄ ሄዶ እሳቸው ምንድን ነው ያሉት? እዚህ መናፍቃኑ የእኛን መጽሐፍ እያነበቡ የቤት ስራ ሊሆኑብን አይገባም፣ እባካችሁ ወገኖች የእነሱ ቤት ገብታችሁ ጥያቄ ይዛችሁ አትምጡ ብለዋል አባ ገብረ ኪዳን። ቪዲዮ አለን። እንደዚሁም ደግሞ መጋቢ አዲስም ደግሞ እሸቱ አለማየሁ ደግሞ ቲክቶክ ውስጥ ገብታችሁ እባካችሁ እዛ እንትን አትበሉ፣ እነሱ በአደገኛ ተደራጅተዋል ጴንጤዎቹ እና የምትመልሱት እያጣችሁ ቤተክርስቲያኒቱ ምዕመኗን ህዝቧን እያሳጣን ነው ብለዋል። ይሄ መጽሐፍ ማርያም በመንግስተ ሰማያት አሁን ልመናና ጸሎት አታቀርብም ነው የሚለው፣ አትለምንም ይላል። የውዳሴ ማርያም የአንድምታው ትርጓሜ ማለት ነው። እኔ ጋር መጥተህ ማምታታት የሚባል ነገር የለም። የመጣው ጴንጤ ቤት ነው ቻለው። ይሄ ጴንጤ የሆነው ደግሞ ኤርሚያስ እዛው ቤተክርስቲያን ውስጥ ደግሞ አብሬያችሁ ስቀድስ የነበርኩ ሰው ነኝ። አዎ የውዳሴ ማርያም የሰኞው ትርጓሜው ላይ ሰአሊ ለነ ቅድስ ብሎ በሚለው ክፍል ላይ ማርያም አታማልድም ይላል። እንዴት አይነት ዳኔ የገባ ነው ማለት ያለብህ። ማርያም አታማልድም ይላል። ሰአሊ ለነ ቅድስት ብለህ ስትል ኖረህ አታማልድህም፣ አትለምንልህም፣ ጸሎትና ልመና ለእናንተ አታደርግም ይላል። ማን ነው ያለው? ፓስተሩ ነው? የእኔ ፓስተር ነው ያለው? አይደለም። ኤርሚያስ ነው ያለው? ወንጌላዊ ኤርሚያስ ነው ያለው? አይደለሁኝም። ዳንኤል ነው ያለው? አይደለም። ታዲያ ማን ነው ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ። እና ይህን እንላለን። አስገባኝ ብለህ ስላልክ መልሼ ላስገባ። ኦኬ። እስካሁን በፍቅር ቆይታ ዳኒም አለ። አንተ ስለማሰማ ማለት ነው። ስለማሰማ እየለመንኩ ነበርኩ እኔ እንደዚህ ዳኒ አሁንም አየህ፣ እኔ ሳወራ ሌላ እኔ ሳወራ ሌላ እኔ እያወራሁ ከዳኒ ጋር ነው የምታወራው። ዝም ያለው ወንድምነትን ማለት ነው። የቅድሙ ጨዋነት አይሻልም ብራዘር? ሰው ሲያወራ አታወራ። አውርቼ እኔ ደግሞ 1000 ዓመት አላወራም። አውርቼ ስጨርስ ደግሞ ስሰጥህ እኔ እኮ እስካሁን ቅድም ስታወሩ እኮ ዝም ብዬ ነበር ሰማይ ነበረው። ከሜላ ጋር ስታወሩ፣ ከዳኒ ጋር ስታወሩ እያንዳንዱ ሰምቻለሁ። ጣልቃ ገባሁብህ አልገባሁብህ አልረበሽኩም። መጽሐፍቶቻችሁ ግን ሲገለጡ በጣም የምትወራጩት ነገር አለ። እነዚህ መጽሐፍቶችን ይዛችሁ በጴንጤ ፊት እኔ ፊት አትቆሙ። እኔ ሙሉ ጴንጤ ወክላለሁ። እነዚህ መጽሐፍቶችን ይዤ የትኛውም ኦርቶዶክሳዊ መጥቶ መጽሐፍቶቻችሁ ፊት እዚህ ግሬም ስር የቆለልኳቸው አሉ በሙሉ ሼልፍ የሞሉ እያንዳንዱን መታችሁ እና ተናገር ብዬ ብለህ እመቤቴ ታማልደኛለች ብለህ ስትል የነበረው ቅድም ስትናገር የነበረው ይኸው አታማልድም ይልሃል የውዳሴ ማርያም አንድምታ ትርጓሜ። ይህንን መጽሐፍ ታምነዋለህ አታምነውም? ቅዱስ አሁን ማይከፈት እናወራ ከሷን ጀምር። ከዛ ወደ ኢየሱስ ነው እንዳወራም እኮ እድል አልሰጠኸኝም እኮ። ይሄው ሰጠው። አሁን ሰጠው። ቢያንስ እንዳኒ ባሉበት ምን አለ ፕራይስን ብናወራ እድሜ አሁን ሰጠው እኮ። አሁን እኮ ጥያቄ እኮ አግባብ አለ አይደለም እኮ። አሁን ቀጥል። ቀደም የጠየቁ በኢየሱስና በማርያም ላይ ነው የጠየቁ ማለት ነው። ቅዱስ አሁን ቀጥል። የፈለከውን ደቂቃ ወስደህ ለምን የራስህን ብቻ እኔ ሳወራ አታውራ ብያለሁ። እኔ ሳወራ አታውራ። ጥያቄ ጠይቄ ልሰጠህ ነው። ኖ እኔ እንደዚህ አይነት መንገድ ከሆነ እኔ ይቅርብኝ ኤርሚ። እኔ በፍቅር በሰላም ነው። እኔ እታችሁራት ቴንክ ዩ
በቃ ይቅርብህ። ቃልን አክብር ያለ ይቅርብህ። በቃ ደግመህ ገዝተህ አትላክ። ምንድን ያልኩትኝ ልብ በሉ። ቅድም ማርያም ታማልዳለች ወይ ብለን ስንለው አዎ አለ። ኢየሱስ ብለን ስንለው አያማልድም አለ። አሁን ማርያም እሱ አዎ ብሎ ያለውን ቤተክርስቲያኒቱ ደግሞ ማርያም አታማልድም ይላል። ኦኬ አየ እሱ ማርያም ታማልዳለች ብሎ ይላል። ኦርቶዶክሳውያን ማርያም ታማልደን አለች ይላሉ። አታማልዳችሁም ብለው ይላሉ አባቶቻቸው ደግሞ ማለት ነው። እዚህ እንዴ እኔ ኢየሱስ ያማልዳል እያልኩ ፓስተሬ አያማልድም ብሎ ቢለኝ ወይ ደግሞ ፓስተሬ ግለሰብ ስለሆነ የግለሰብ ነው ብለህ ትለኛለህ። እኔ በፔንቴኮስታል አንዱን ቸርች ልጥራ፣ አንዱ በቃ ሙሉ ወንጌል ልጥራት፣ ኦኬ ወይ መሰረ ክርስቶስ ልጥራ፣ ማናቸውም ቸርቾች ስለሚመለከቱኝ ማለት ነው። እኔ ኢየሱስ ያማልዳል ብዬ ብል መሰረተ ክርስቶስ አያማልድህም ብላ ብትለኝ አልተግባባንም ማለት ነው። ማን ነው ትክክል? ጴንጤ የሆነው ኤርሚያስ ነው ትክክል ወይስ ቤተክርስቲያን ነች ብሎ የሚላት መሰረ ክርስቶስ ነች ትክክል? ቤተክርስቲያኒቱን ትክክል መሆን ያለባት። ስለዚህ ኤርሚያስ ኢየሱስ ያማልደኛል ብሎ ቢል ሙሉ ወንጌል አያማልድህም ብላ ብትለኝ እንደ ቤተክርስቲያን ኤርሚያስ ነው ትክክል ወይስ ሙሉ ወንጌል ነው ትክክል? ሙሉ ወንጌል ናት ትክክል ብላ ብትል ነው ማለት ነው። ምክንያቱም ሙሉ ወንጌል ቤተክርስቲያን ናት፣ ኤርሚያስ ግለሰብ ነው። ይሄ ቅዱስ የገባው ሰው ግለሰብ ነው። ይሄ ግን ቤተክርስቲያን ናት። የቤተክርስቲያን አባቶች ከቀደሙ አባቶች ሲወርድ ሲዋርድ የመጣው ንባብና ትርጓሜው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንደጻፉትና እንደተረጎሙት ይላል። ስለዚህ አሁን የማንንም ወጠብሻ ጎረምሳ አልሰማም ማለት ነው። ለምን ደግሞ አልሰማው? ቤተክርስቲያኒቱ የጻፈችው መጽሐፍት ቴንኪዩ እግዚአብሔር ሕዝብ አይ ላቭ ዩ ጴንጤ ወገኔ መጽሐፍት ግዙልኝ አልኳችሁ፣ ገዛችሁልኝ። አሁን እያበጠርኩት ነው አልኩ። ማርያም ታማልዳለች ኦርቶዶክሳዊ ወገኔ አዎ ብለህ ብትል አታማልድህም ይለዋል አባቶችህ። እስቲ ማርያም ታማልደኛለች ብሎ የሚል ሰው ይግባና ከአባቶቹ ንግግር ጋር አስተያየለት። አንድ ሰው እስኪኑ ከታች እንደ ቅዱስ ቅድም በፊት ላይ ሲያወራ እንደነበር አሁን መጽሐፉን ስገልጥ ነው ጫጫታ የበዛው። እና አዲስ አሳየን እያለች ነው። ነይ አሳይሻለሁ። እሺ የታለ ነይ እህቴ ነይቴ ላላሳይ እዚህ ምን ላደርግ ደረደርኩ መጽሐፍቶቹ ኑ ይኸው ከፍቻለሁ። ከዛ ገልጠዋለሁ አሳያለሁ። ታች ሆኖ አሳየን የሚባል ነገር የለም። ስንት ጊዜ ሳሳይ ኖር ያለው ስንት ጊዜ ሳሳይ ኖር ያለው። አሁን ለኦርቶዶክሳውያን ወገኖች ጴንጤ ፊት ቆሞ ስለ መጽሐፍቶቻቸው ማስረዳት፣ ጴንጤ ፊት ቆሞ ስለ መጽሐፍ ቅዱስ ማስረዳት ድንጋይን ወደ ተራራ መግፋት ያህል ነው የከበዳቸው። ኑዋ ፈጠን አድርጉት እንጂ ብቻዬን ቆንኩኝ። ኑ ነይ ማነሽ ታለም ከታች አሳየን ስትለኝ ነበር። ሸዋቴ ቅዱስ ደግመህ እንዳትልክ እሺ። በቃ ይበልሃል። በቃ ሰላም ደሩ ብልሃል። ሰላም ደሩ ወንድማችን። መልካም ምሽት፣ መልካም ሌሊት ይሆንልን። ኦኬ የለም አይደል? ሳሊ ለነ ቅድስት ሆይ ለምኝልን ስንል የነበረው አባቶቻችሁ ደግሞ እንደዚህ ብለዋል። በእውነት እመቤታችን በሰማያት ሆና ለሰው ልጆች ጸሎትና ልመናን አታደርግም ብለዋል። የት? ይኸው መጽሐፉ ስትገባ ከፍተዋለሁ፣ ስትገባ ከፍተዋለሁ። ይኸው መጽሐፉ፣ ይኸው ካሜራ ከፈትኩ። እንዴ ካሜራ ሲከፈት እዚህ ቤት ሁሉ ሰው በቃ ካሜራ ሲከፈትማ ትሩጡ። ማርያም ታማልዳለች። እውነታችሁን ነው። አባቶቻችሁ አታማልድም እያሉ ነው። ምን ተሻለ? ኢየሱስ አያማልድም ብላችሁ አላችሁ አይደለ? የቤተክርስቲያናችሁ መጽሐፍቶች ኢየሱስ ያማልዳል እያሉ ነው። ዋት ምንድነው ኤርሚያስ እያወራ ያለው? ኦርቶዶክስ ኢየሱስ አያማልድም ብላለች አይደል? ውዳሴ ማርያምም ድርሳነ ማርያምም መጽሐፈ ዚቆ መዝሙርም ድርሳነ ሰንበትም መጽሐፈ አርጋኖንም እጨምራለሁ። እያየው ጠባያችሁን እያየው እለጥቃለሁ። የእውነት እጨምራለሁ። ኢየሱስ አሁን በሰማያት ያማልዳል ብሎ ይላል። ይቤሎሙ ኢየሱስ ለአርዳኢሁ እንዳለ ማለት ነው የመጽሐፍ። ኢየሱስም ለደቀ መዛሙርቱ እንዲህ አላቸው። ተያ በኋላ ያለውን ስትገባ ቀጥለዋለሁ።
ኖ ግቡ ማርያም ታማልዳለች ሲሉ ኦርቶዶክሳን ማርያም አታማልድም ይላሉ አባቶቻቸው። ይሄው መጽሐፉ ኢየሱስ አያማልድም ሲሉ ኦርቶዶክሳውያን አባቶቻቸው መጽሐፋቸው ያማልዳል ኢየሱስ ይላሉ። ወይ ጉድ! ኢየሱስ አያማልድም ይላሉ ኦርቶዶክሳውያን አባቶቻቸው ደግሞ በመጽሐፍት ያማልዳል ኢየሱስ አሁንም በሰማያት ያማልዳል ብለው ይላሉ። ማርያም ታማልዳለች በሰማያት ብለው ሲሉ ደግሞ ማርያም አሁን በሰማያት አታማልድም ይላሉ። መድኃኔዓለምን ይላሉ። ተንቀሳቀሱ። የተኙ ቤተሰቦች ካላችሁ ቀስቅሷቸው። ተኝቶ እንደሆነ እንዳለ ማለት ነው። ኤልያስ ተኝቶ ከሆነ ቀስቅሱት አላለ? ምን አይነት የተባረከ ነብይ ነው አንተዬ! ተኝቶ ከሆነ ቀስቅሱት አለ። ተኝተው ከሆነ ቀስቅሷቸው እስቲ። መምሬ እንትና ደክሟቸው ይሆናል። ዝናሽ ትስቂያለሽ አይደል? ተኝተው ከሆነ ቀስቅሷቸው ነው የተባላችሁት። እኛ ኦርቶዶክሳውያንን ከመጽሐፎቻቸው ጋር እያማለርናቸው ነው ማለት እያስታረቅናቸው ማለት ነው። በመድኃኔዓለም ነው የምለምነው። በመድኃኔዓለም ነው የምለው። ኢየሱስ አያማልድም ብላችኋል አይደል? ኦርቶዶክሳውያን መጽሐፍቶቻችሁ ያማልዳሉ ይላሉ። ማርያም ታማልዳለች ብላችኋል አይደል? መጽሐፍቶቻችሁ አታማልድም ይላል። ማለት ኦርቶዶክሳውያኑ የሚናገሩትን መጽሐፍቶቻቸው አይመሰክሩላቸውም። ተቃራኒ ነው መጽሐፍቶቻቸው የሚያወሩት። እኔ ኢየሱስ አማልዳል ብዬ ስል ፓስተሮቻችንም ወንጌላውያን አማኞች በሙሉ እንደ ቤተክርስቲያንም እንደ ግልም መጽሐፍ ቅዱስ ስለሆነ የምናምነው አዎ ኢየሱስ ክርስቶስ ያማልዳል ነው ብለን የምንለው። ከላይ እስከታች አያማልድም ብሎ የሚል ፓስተር ካለ አገጩ ላይ የበቀለውን ጢም እንደዚህ ጎትተን ይዘን ባናወጣው ስርዓቶትን የያዙ ፓስተርዬ እንዲህ አይነት ትምህርት የለንም። እኛ ኢየሱስ እንደሚያማልድ ነው የምናውቀው። ሐዋርያቱ የጻፉት ይሄንን ነው እና ብለን የምንለው ለእመለሊሁ ያጸድቅ መኑ ይኮንን ክርስቶስ ኢየሱስ ዘሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ ብሏልና ጳውሎስ ሐዋርያው። አሁን መግጠም ነው መጥቶ ማለት ነው። ምንም ጫጫታ የለም። በየመንገዱ ጴንጤ መናፍቅ፣ ቤንጤዎች መናፍቅ እያሉ መዞር አይደለም፣ ቀርቦ ማውራት ነው። እንደዚህ ዓለም አደባባይ ላይ እኮ ተገልጠን የምናወራው ዓለም አደባባይ ላይ 11 ዓመት ሙሉ እንደዚህ ነው የማወራው። ተገልጦ ማውራት ነው። ቄሶች ዲያቆናት የሆናችሁ ብትመጡ እንደውም ደስ ይላል። ግን እነሱ አይገቡም እዚህ ቤት። ምን በወጣቸው ይገባሉ? ይሄንን ቆይ ምን አለ ወንድማችን? ስለማትገባ ማለት ነው አይደል? አትገባም ማለት እሺ። ቢኒ ወልዱ ምን አልከን? አሐቲ ድንግል የሚለውን መጽሐፍ ለጸሎት ተጠቀመው ፈውስ ይሆናል አለኝ። ይሄ ማለት ነው አሐቲ ድንግል የአባ ገብረ ኪዳን። እሺ እስቲ አንተን ምክር ልስማና የሆነች ነገር እስቲ እንደው ገና መግቢያው ላይ የሆነች ነገር እስቲ ልበልህ፣ የሆነች ነገር ልበልህ። ሰይ ማለፊያ ይላሉ። ለጸሎት ልጠቀመው አይደል? ይህን ጠዋት ተነስቼ አባ ገብረ ኪዳን የጻፉት በገጽ 167 ላይ በገጽ 100 ላይ ሆኖ እንዲህ ብሎ ከጸሎት ምንድነው ከሰይጣን ከመጋኛ ከቁርጥማት ከምናምን ነገር አድነኝ እያልኩ ይህን መጽሐፍ ላነብ ማለት ነው። ይህንን ውሸታም መጽሐፍ ላነብ ማለት ነው። ውሸታም ያልኩበትን ነገር መረጃ ላሳያችሁ። አንተዬ ወዲህ በለ ኤርሚያስ ወዲህ በለ። አሐቲ ድንግል ይኸው ለጸሎት ተጠቀምበት ብለህ የምታማልለኝ መጽሐፍ ቀጣፊ መጽሐፍ ነው ማለት ይዋሻል። መታሰቢያነቱ ይላል ገና ከመቅድሙ ጀምሮ ነው የሚዋሻው። ማነው? ምስጋናው ከምስጋናው ጀምሮ ነው የሚዋሻው። ያዝ እንግዲህ ሪከርድ አድርግ። ምንድን ነው ይፍራት? ወይት what do you want ማየ? እሷን
ኖ ዛት ጀማውን ኦኬ ማይ ኖ አይሆንም ኖ በፕሮግራም ነው የሚሆነው እሺ አይ ላቭ ዩ ኦኬ ያ እሺ ከልጄ ጋር እያወራሁ ነው አገልግሎት ላይ ሰው ልጆቼ እንደዚህ በቴክስት ጽፈው ነው የሚያናግሩኝ እንደዚህ ማለት ነው እንዳያወሩ ብለው እንደዚህ ጽፈው ማለት ነው እሺ ምን ነበር የአባ ገብረ ኪዳን መጽሐፍ ለጸሎት ተጠቀምበት ብሎ ያለው እሺ ከነገ ጀምሮ ተነስቼ ጣጣዋት እንድጸልየው እንድደግመው እየነገረኝ ነው ወንድማችን በመንፈስ ቅዱስ ኃይል በልሳን የሚጸልየውን ሰው ድግምት ብሎ ሊለኝ ማለት ነው ገላገለኝ እኮ ጌታ መድኃኔዓለም ገላገለኝ ከድግምትማ ከፈታኝ እኮ ቆየ ድፍን 27 ዓመት አለፈ 28ኛው እስከብቻለሁ ኦኬ በመዝሙር መጽሐፍት ላይ ያለውን አንድ ቃል እንደዚህ ላውጣው እዚህ ቤት መጥቶ የሆነ ነገር ሳትበላ መሄድ የለብህም ኦኬ 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 አንዴ ጠብቁኝ እሺ ኦኬ ወንድማችን የጋበዘኝን መጽሐፍ ለጸሎት ድገመው ብሎ ያለኝ መጽሐፍ ውሸታም ነው ብያልኩበትን ላሳይ ምስጋና ብሎ በሚለው ክፍል ላይ እዚህ ሲጽፉ አራት አይናው የተባሉት ባይዘው ሲኦል ገባለው ብሎ ያሉት አባት ናቸው የጻፉት አባ ገብረ ኪዳን ማለት ነው ለጸሎት ተጠቀመው ብሎ ያለኝን መጽሐፍ የጻፉት ሰውዬ ሲሞቱ ሲኦል ነው የምገባው የኦርቶዶክሳውያን መዳረሻችን ሲኦል ነው ብለው ያሉት ሰው ናቸው የጻፉት እና ቆንጅዬ ውሸታም መጽሐፍ ጽፈዋል ማለት ነው ገና ከመግቢያው ከምስጋናው ሲጀምርሉ ውሸት አለ ማለት ነው ለምሳሌ በዚህ ክፍል ላይ ምን አሉ ይሄው እመቤታችን የንጽህናቸው መዓዛ ከአርያም የሚጣፍጥ የቅድስናቸው አበባ በመላእክት የሚቀሰም ፍሬ ክብርን ከራስ ፀጉራቸው እስከ እግር ጥፍራቸው አፍርተው የተንጀረገጉ ወዳጆች ሊቃውንት ነበሯት ዛሬም አሏት ይላል ከነዚህ ሊቃውንት መካከል የተንጀረገጉት አንዱ አባ ገብረ ኪዳን ናቸው ሲኦል ገቢው አባት ማለት ነው እነርሱም የሚያመሰግኗት የሚተረጉሟት እንድማረው እንዳስተምረው እንድጽፈው በርህራኄዋ በጸሎቷ ላበቃችን ሳትጸየፍ ልጅ ማሳደግ የምታውቅ እውነተኛይቱ እናት እላታለሁ እንጂ ሌላ እናገር ዘንድ አልችልም አሉ ሊቁ አባባ ሊቁ እመቤታችን እናቴ እንደሆነች እንደማስባት ሌላ እናገር ዘንድ አልችልም እመቤታችን እንደማስባት ሰዓት ያለ ልቤ የሚጠግን ነገር የለም ማለት እመቤቴ እናቴ የሆነች እንደማስባት ያለ ልቤን የሚጠግን ነገር የለም ማለት ልባቸው የሚጠግነው የማርያምን እናትነት ሲያስቡ ነው የጌታን ማዳን አይደለም ሲያስቡ ልባቸው የሚጠግነው ይህ የእናትነት ምን ያህል ልብ እንደሆነ ያውቀዋል ስለሆነም በወዳጇ አንደበት እንዲህ ይላታለሁ አለ ስለሆነም ልጇ በውሸት አባ ገብረ ኪዳን አራት አይነት የተባሉት ሊቀ ሊቃውንት ርዕሰ ባህታዊ አባ ገብረ ኪዳን ልጇ ነኝ የማርያም ልጇ ነኝ እያሉ ነው ይሁን እሺ በጎ ማለፊያ ብለናል እና ስለሆነም በወዳጇ አንደበት እንዲህ እላታለሁ አሉ ምን ይላሉ አባ ገብረ ኪዳን ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘሥጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም ትርጉም ዓለም ማነው አንደበቴ የእመቤቴን የማርያምን ክብር ይናገራል የአባ ገብረ ኪዳን
አንደበቴ የማርያምን ክብር ይናገራል። ስጋም የለበሰ ሁሉ ንጹህ ለሆነው ለንጉሱ እናት ስም ምስጋናን ያቀርባል ለዘላለሙ አሜን አሉን። መረጃ ይስጡን አባ ገብረ ኪዳን። እንደርሶ እንደዚህ ብሎ ያመሰገነ ማን ነበረ? ምን ብለው አሉ? አንደበቴ የእመቤቴን የማርያምን ክብር ይናገራል። ስብሐተ ማርያም እግዝእቴ ይነግር አፉዬ ብለው እንዳሉ ማለት ነው። ይሄ ከየት ነው የኮረጁት? ነቢየ እግዚአብሔር ዳዊት በመዝሙር 145 ቁጥር 21 ላይ እንዲህ ብሎ ይናገራል። አፌ የእግዚአብሔርን ምስጋና ይናገራል። ጴንጤው ኤርምያስና ነቢዩ ዳዊት አፌ ማንን ምስጋና ይናገራል አሉ? የእግዚአብሔርን ምስጋና ይናገራል። ሊቁስ አንደበቴ የእግዚአብሔር የእመቤቴን የማርያምን ክብር ይናገራል። ዳዊት አፌ እግዚአብሔርን ክብር ይናገራል፣ ምስጋና ይናገራል። ከዛስ ስጋ ሁሉ ለዘላለም የተቀደሰ ስሙን ይባርክ። እሳቸውስ ስጋ የለበሰ ሁሉ ንጽሕት ለሆነው ለንጉሱ እናት ምስጋናን ያቀርባል። ወደ ግዕዙ ቀይረዋለሁ። ይህንን ዳዊት የተናገረውን ወደ ግዕዙ ቀይረዋለሁ ስልህ መዝሙር 145:21 መዝሙር 145:21 መጽሐፍ እዚጋ ነው። እዚጋ የትጋ ነው? መዝሙር 145:21 ኦኬ፣ ይቀየርልሃል እዚሁ ጋር ወደ ግዕዙ ማለት ነው። 145:21 ያው ስብሐተ እግዚአብሔር ይነግር አፉዬ ዳዊት ያለው እንደዚህ ነው። ወይ ዝም ብለህ ስማ። ለጸሎት ተጠቀምበት ያልከኝ መጽሐፍ እና ጸሐፊው ምን ያህል ቀጣፊ እንደሆኑ ለማሳየት ነው፣ እግረ መንገዴ ማለት ነው። ካነሳኸው ዘንዳችን ያህል ለጸበል ቅምሻ ከነገርኩ ይህንማ በሙሉ እዚህ እንኩቶ ሳረግል በእግዚአብሔር ቃል ዜሮ ነው የምትገባው። ዜሮ ውሸት፣ እዚህም ውሸት፣ እዚህም ውሸት፣ እዚህም ውሸት፣ እዚህም ውሸት፣ እዚህም ውሸት፣ እዚህም ውሸት፣ እዚህ ጋር ግን እውነት። አዎ እውነት እዚህ ነው ያለው። ኦኬ ምን አለ ታዲያ ዳዊት? ስብሐተ እግዚአብሔር ይነግር አፉዬ አሉ። ዳዊት ነው ያለው። ኤርምያስም እንደዚህ ነው ብየምለው። አባትህ ውሸታሙ አባትህ ምን አሉት? ስብሐተ ማርያም እግዝእቴ ይነግር አፉዬ አሉ። ዳዊት እግዚአብሔርን ነው የማመሰግነው ይላል። ውሸታሙ አባትህ ደግሞ ማርያምን ነው የማመሰግነው ይላሉ። ደግሞ የሳቸው ቢበቃ ጥሩ ነበር። ወኩሉ ዘስጋ ይባርክ ለስማ አለ። እዚህ ጋር ደግሞ ወኩሉ ዘስጋ ይባርክ ለስሙ ለእግዚእ ኢየሱስ ክርስቶስ ለስሙ ነው ለእግዚአብሔር ማለት ነው። እዚህ ደግሞ ለስማ ለሴት ሲሆን ለስማ ይባላል፣ ለወንድ ሲሆን ለስሙ ይባላል። ዳዊት ለስሙ ነው ያለው፣ እነሱ ለስማ ነው ብሎ የሚሉት። ዳዊት ለእግዚአብሔር ነው ያለው፣ እነሱ ግን ለማርያም ነው ብሎ የሚሉት። እንዲህ አይነትን ጠማማ ትምህርት በእውነት አፈር ደቼ ላስግጠው። በወንጌል እውነት የአባቶቼ ነቢያት የተናገሩትን ሁሉ ጭምር ያጣመሙ እነዚህ ጠማማ መንፈስ የተጠናወታቸው መነኩሴዎች ሁሉ የጻፉትን ድራሽ አባቱ ነው የማጠፋው ማለት ነው። እንደዚህ ፊታችን አትቆሙ። ስለዚህ ይህን ውሸታም መጽሐፍ አልደግምም። ውሸታም ነው ሲጀምር ገና ምስጋና ብሎ ላይ ምስጋናው ላይ ውሸት። ሰው ምስጋና ላይ ይዋሻሉ። ንሞች ናቶች ምስጋና ብሎ በሚለው ቃል ላይ እኮ ያዋሹት። ኦኬ ቢኒ አየሁ አይደለ? ቢኒ ወልዱ። አዎ በቃ ይሄንን ዶሮ ማታ እያልን አንጨፍርልህም። ይሄን እንደ ኮሶ ትል የተጣባህን ተረት ውልቅ አድርጎ የሚያወጣልህ የሚነቅልልህ እዚህ ነው እውነቱ ያለው። ስብሐተ እግዚአብሔር ይነግር አፉዬ እምኩሉ ወኩሉ
ስጋ ይባርክ ለስቡቅ ቅዱስ ለዓለም ወደ ዓለም ዓለም እንዲህ ነው የሚባለው። እሺ ይሄንን ኮተታ ኮተት እዚህ አጨምሩብን። አንተ የአባቴን የዳዊትን ቃል ሽረህ የጴንጤዎቹ አምላክ የዳዊት አምላክ ነው። የዳዊት አምላክ የጴንጤዎቹ አምላክ ነው። እግዚአብሔርን ነው ምስጋና እግዚአብሔር አፌ እግዚአብሔር ምስጋና ይናገራል ያለው። እዚህ ግን አባቴ ያው ለማርያምን ምስጋና ይለ ቀጥታ ከዚህ ኮርጅ ወስዶ ሰው ሲኮርጅ እንኳን ቻይና ስትኮርጅ ጃፓን ስትኮርጅ የሆነ ነገር እንኳን ለመስራት ስትፈልግ የሆነ ነገር ታገኛለች። እነዚህ ቀጥታ እግዚአብሔርን ስሙን ስለሚጠሉት የእግዚአብሔርን ስም አነሱና የማርያምን ስም ከተቱበት። አየው ስብሐተ ማርያም አሉ። ስብሐተ እግዚአብሔር ብሎ የሚለው ማለት ነው። ቆጣ አረገኝ አንተ መንፈሴ ውስጤ እንዴት አይቆጣ? የክርስቶስ መንፈስ እኮ ነው ውስጤ ያለው። የእግዚአብሔር መንፈስ እኮ ነው ውስጥ ያለው። ጌታዬን ሰርዘ ፍጡር ትጨምር እንደ አንተ ጠማማና ገልበጥባጣ ትውልድ ጠማማና ገልበጥባጣ ትውልድ እኮ አልኩ። ነቢዩ ሙሴ ቀጥታ ስለተናገረው እናገረዋለሁ። ከዚህ የበለጠ ማጣመም ምን አለ? የጽድቅን ቃል እያጣመሙ እዚህ እንደዚህ የተጻፈውን በግዕዝ ሁሉ ጭምር ማለት ነው። ምንም አያሳዝናችሁ ማለት እግዚአብሔር በቃ የእግዚአብሔር ስሙን ቢሰረዝ ክብሩ እንደፈለገ ቢዋረድ ምናቸውም አይደለም። እነሱ ዋናው ማርያም አትነካ ነው ብሎ የሚሉት ወዳጄ፣ ዋናው የማትነካው ለዘላለም ቅዱስ ስሙ ለዘላለም ከፍ ይበል። እሺ አዎ አላስነካም። አንተ እግዚአብሔር ጠበቃን ማን ጠበቃ አደረገ ይላሉ። እኔ እግዚአብሔር ጠበቃው ነኝ ማለት በዘመኑ በዚህ ትውልድ መካከል እከራከርለታለሁ። እግዚአብሔር ውሸታም ነው ብለህ ብትለኝ እግዚአብሔር ታማኝ ነው እልሃለሁ። እንዴ አዎ ውሸታም ነው ብዬ አልልህም። ውሸታም ነው ብዬ ስልህ ደግሞ አንተ ብለህ ስትለኝ እኔ ደግሞ ሙያ በልብ ነው ብዬ አልልም። በአንደበቴ መሰክራለሁ ማዳኑን ጽድቁን በአንደበቴ መሰክራለሁ። አንዳንድ ሰው ይመጣና አንተ ለክርስቶስ ማን ነው ተሟጋች ማን ነው ተከራካይ ያደረገ ይላል። እኔ በዘመኔ ያለሁለት በዘመኔ ነው ያለሁኝ ሞግታለሁ። ኢየሱስ ጌታ አይደለም ብለህ ብትለኝ እንግዲህ ይሁን ሁሉም እንደመረዳቱ ብያለሁ። ኢየሱስ ጌታ ነው። ኢየሱስ አያድንም ብለህ ብትለኝ እንግዲህ ሁሉም እንደመሰለው ይሄድ ብያለሁ። ኢየሱስ ያድናል እልሃለሁ። ማናድኑ አየህ ኤርሚያስ ብለህ ብትለኝ ይሄው እዚህ ሰርቶ ማሳያው ይሄው ሰው ይሄ እዚህ ካሜራ ከፍቶ የሚያወራ ማለት ነው። ከኔስ ባለፈ እዚህ ያሉ ወንድሞቼ ነሰናይ ኤፍሬም ወንድሞቼ ናቶቼ በዓለም ዙሪያ ያሉ ቅዱሳን ወገኖች በክርስቶስ ኢየሱስ ያመኑ ማለት ነው። በጌትነቱ ጥላ ታዛ ስር የተቀመጠን ማለት ነው። በጸጋው አድኖ በቅዱስ ደሙ አጥቦን ከኃጢአታችን ከቆሸሽንበት ካደፍንበት አጥቦ ልጁ አድርጎ ለዘላለም ርስት የጠራን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራን የእሱን በጎነት ልንናገር የተመረጥን ትውልድ የንጉሥ ካህናት ነን እና ታዲያ ስለ ጌታዬን አያድንም ብለህ ብትለኝ ይሁን እንግዲህ እልሃለሁ አልልም። ያድናል እልሃለሁ። ጌታ አይደለም ብለህ ብትለኝ ጌታ ነው ብዬ የምልህ እንዴ። ስለ እሱ ለምንድነው ጥብቅና እንደዚህ የምትቆምለት? በደንብ ነው የምቆምለት። በዘመኔ በደንብ ነው የምቆምለት። እኔ በደንብ ነው የምቆምለት። ኤልያስ እኮ ከ850 ነቢያት ጋር ብቻውን ቆሙ ነበር። ለእግዚአብሔር ቀንቶ። እንዴት አይነት አማርኛ ነው አንተዬ! ለእግዚአብሔር ቀንቶ እኮ አልኩ። ማን ቅናልኝ አለ ምናምን ብሎ እኮ አላለውም ጌታ። እኔ ምን ኤልያስ ማን ነው ቅናልኝ ብሎ ያለህ? እኔ የሚቀናልኝ ትውልድ ፈለግኩ እንዴ? አያገባህም። እኔ ለራሴና ለቤቴ ለመንግስቴና ለህዝቤ አውቃለሁ አላለውም? በዮርዳኖስ ወንዝ ሲያገኘው በኮረት ፈፋ ውስጥ ተደብቆ ሲያገኘው ኤልያስ ሆይ በዚህ ምን ታደርጋለህ የሚል አባቶች አምላክ መጣለት ይላል። የእግዚአብሔር ድምፅ እዛ ማለት ነው። ዮርዳኖስ የኮረት ፈፋ ውስጥ ተደብቆ በዚህ ምን ታደርጋለህ የሚል ድምፅ መጣለት ይላል ለኤልያስ። ከዛስ እኔ ለእግዚአብሔር ቀንቼ መሰዊያን አፍርሰው ካህናትን ገለው ምናምን ብሎ ሲል ማቅናልኝ አለ። እኔ ቅኑልኝ ብያለሁ እንዴ? አንተ ለእኔ ተከራካሪ ሆነህ በ850 ነቢያት መካከል ማን ነው ቁም ብሎ ያለህ? እኔ እንደዚህ አይነት ነገር አልፈልግም። ራሴን እችላለሁ። ሰው እንዲከራከርልኝ አልፈልግም። ሰው እንዲሟገትልኝ አልፈልግም ብሎ አለው ጌታ? አላለውም። የኤልያስ አምላክ ከኔ ጋራ ነው።
ዝም ብሎ እኮ በፉከራ እኮ አይደለም። ዝም ብሎ እኮ በፉከራ አይደለም። ከኔ ጋራ ነው እንዴ እከራከርልሃለሁ እንጂ ይሄንን 850 የበዓል ነቢያትን እኮ ተከራከራቸው አይደል እንዴ ኤልያስ? አዎ ተከራከረ። እኔስ በዚህ ትውልድ መካከል ብራዘር የአሸራ የሚሆን የአጸድ ነቢያት ማናቸው የሚሆን ቄስም ይሁን ማንም ሼካ ማንም ይሁን ማንም እከራከራለሁ። የጽድቅን እውነት ስታጣምም እንደዚህ አድርገው ሲጽፉ እከራከራለሁ። እውነቱን አውጥቼ እንደዚህ ላሳይ። ለዚህ ተፈጥሬያለሁ። ያድናል የአብ ልጅ ኢየሱስ ያድናል። የእግዚአብሔር ልጅ ኢየሱስ እኮ ነው። ያድናል የዳዊት ልጅ ኢየሱስ እኮ ነው ብለን እንለው። አያድንም። ማዳን ማርያምም ታድናች አታድንም። ማርያም እላለሁ እልህ አይደለም ያዘኝ። ማርያም አታድንም። ማናቸውም ጻድቃን ሰማዕታት አያድኑም። ለምን? ማዳን የእግዚአብሔር ነው ብሎ የሚለው መጽሐፉ። ማዳን የፍጡር ነው አለ። እንደውም ማዳን በማይችሉ በሰው ልጆች አትመኩ ነው ያለው። እንዴት አይነት አማርኛ ነው? ማዳን በማይችሉ በሰው ልጆች አትመኩ ይላል ዳዊት ማለት ነው። ማርያም የሰው ልጅ ናት። ታዲያ ማዳን በማትችለው በማርያም አትመካ። ስለዚህ ማዳን ግን የእርሱ በሆነው በበጉ ተመካ፣ በኢየሱስ ተመካ፣ በእግዚአብሔር ተመካ። ያድናል ኢየሱስ ወይ ያድናል እንዴ! ተዋን ተባከ ፈቶ እኮ ነው የለቀቀን። ሰኞም ማክሰኞም ጠዋትም ማነው ሰኞ ማክሰኞም ሮብም ሐሙስም ዓርብም ቅዳሜም እሑድም መስከረም ጥቅምት ዳር ታኅሳስ ጥር የካቲት ስታገኘኝ እዚህ ስታገኘኝ ስራ ያጣው ቲክቶክ ላይ ተጎልቶ ምንም ቁም ነገር የሌለው የሚያወራው ነገር ሁሉም ተፈንቶ የሆነ መስሎ ታይቶ ከሆነ ብራዘር እዚህ መጣ ተደብቀ ትሰማኛለህ። እዚህ 385 ሰው ነው ተደብቆ የሚሰማ። ቢሃይንድ ባይ በብዙ ሺህ ተደብቆ ይሰማል። በብዙ ሺህ አሁን ባለፈው ሳይ 8,000 ሰው ከበስተኋላ ተደብቆ ይሰማል። አሁንም አሉ አይገቡም። ከገቡ እንዴት እሱ ቤት ገብተው ሰሙ ተብሎ ይባላሉ። ካህናቱ አውግዘዋቸዋል። ጴንጤ ወገኔ እንኳን ተደብቆ ይሰማኛል። ታውቃለህ? የኢየሱስን ጌትነት ስናገር ውስጥ ገብቶ ከሰማ ብዙ ሰው እንደሰማው ኤርሚያስ ምናምን ነገር ብለው ብዙ ሰው እንደሚሰማው አድርጎ እንዳይቆጥር ብለው በሚል ማለት ነው። ቲክቶክ ብራዘር፣ ቲክቶክ ተደብቀ የምሰማውን ሁሉ ቢሃይንድ ባይ ብሎ ያሳየኛል። ሳወራ ማለት ነው። ጽሁፉ ይመጣልኛል። ቢሃይንድ ባይ 8,000 ሰው 12,000 ሰው እየሰማህ ነው ይለኛል። እዚህ ውስጥ የገቡት 388 ናቸው። እኔ እንደ ኒቆዲሞስም ተደብቀ ስማ፣ እስርቻ ውስጥም ገብተህ ስማ፣ ድንኳን ውስጥም ገብተህ ስማ፣ አልጋ ውስጥም ገብተህ ስማ፣ የትኛውም ገብተህ ስማ። እምነግርህን ብቻ ስማልኝማ። ኢየሱስ ክርስቶስ በዚህ ትውልድ መካከል ወንጌል እንድሰብክ ሐሰትን እንዳፈርስ የኤልያስ አምላክ ልኮኛል። እከራከርለታለሁ እንጂ ለኢየሱስ ጠበቃ ነኝ እንጂ አንተ ለጽድቁ ቃል ለወንጌል እውነት ብራዘር ለዚህ ጠበቃ ነኝ። እኔ ጠበቃ ነኝ። በደም የመጣ ወንጌል እኔ ጋር ስደርስ አንተ አታጨቀየውም፣ እኔም አላጨቀየውም። አቤት የራሴ ጴንጤ ወገኖች ሁሉ ማለት ነው 24 ሰዓት እዚህ ተጎልቶ ይላል። 24 ሰዓት እኮ ተጎልቼ 24 ሰዓት ማወራውን እዚህ ትሰማኛለህ አንተ ግን 4 ሰዓት አይደለም 14 ደቂቃ እንኳን ማውራት የሚችል እግዚአብሔር ጸጋም አልሰጠህም። በጌታ የሆንከው ወንድሜ እንኳን ማለት ነው ስለ ኢየሱስ አይደለም መጽሐፍቶችን ከመጽሐፍት አንብበ አስተያይተህ ትውልድ የተያዘበትን ስርዓት ይሄ ስህተት ነው፣ ይሄ ግን እውነት ነው ብሎ ለማለት አቅም ይጠይቃል። የሰው አቅም አይደለም፣ የእግዚአብሔር አቅም፣ ጥሪ፣ ጸጋ፣ በርደን ሸክም ሲያሸክም ጌታ እንደዚህ እንደኔ ትሆናለህ ማለት ነው። ኦኬ 24 ሰዓት ተጎልቶ ኤርሚያስ የሚባል እኛን ጴንጤን አይወክለንም። ዳርያዥ እህትዬ ዳርያዥ ወደ ጓዳሽ ግቢ። እኔ ከአንቺ ጋር መቼ ጦርነት ገጠምኩኝ? እኔ ግብግቡን የፈለግኩት ትውልዴን ለማስመለጥ ነው። በእነዚህ የታሰሩ በእግዚአብሔር እውቀት ላይ በመጽሐፍ ቅዱስ እውነት ላይ የሰለጠኑ የሰው ስርዓት ትምህርቶች እነሱን በእግዚአብሔር እውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን። ከዛስ አእምሮውን ሁሉ ለክርስቶስ እንዲታዘዝ እንማርካለን እንዳለው ይሄንን አፈርስና በዚህ ቃል እውነት ማርካለሁ አለ ኢየሱስ ክርስቶስ። አፌን እንደተሳለ ሰይፍ አድርጎታል የእግዚአብሔር መንፈስ አልኩ። ከስንፍናዬና ከድካሜ በስተቀር አፌን እንደተሳለ ሰይፍ አድርጎታል። በሰገባ ውስጥ ሸሽጎኛል። እናገራለሁ ማዳኑን። እኔ ማቃቸው አባቶቼ እነ ኤልያስ ተሟግተውለት ነው የሞቱት። አንተ ሶሪ ተሟግተውለት ነው፣ እሱ አልሞተም፣ ወደ ሰማይ የተወሰደው ነፍሴን ውሰዳት እያለ እኔ ኖ ኤልያስ ተሟግተህ ማለት እኔ ነፍስን አልወስድም ግደላይ ብሎ ሲል የምን መሞት አለው። የምን መሞት እንደዚህ ለእኔ ቀንተልኝ እንደዚህ እርድብን ብለህ እኔን ወግነህ የኔ ወገን ሆነህ ስለ እኔ ተከራክረህ
በእስራኤል ምድር ላይ ነቢያቶቼ ሲገደሉ፣ ካህናት ሲገደሉ፣ መሰዊያ ሲፈርስ፣ ስሜ በእስራኤል ምድር እንዲረክስ ሲያደርጉ፣ በዓልና ሚስቱ እስራኤል ሁሉ ተባብረው ያን ሁሉ ሲያደርጉ፣ አንተ ከዚህ ትውልድ መካከል ወጥተህ ስሜን ይዘህ ጽድቄን ይዘህ ማዳኔን ይዘህ ቃልህን ይዘህ ሕጉን ይዘህ የተከራከርካቸው አልገልህም አለው። አልገልህም። ስራህን ከጨረስክ በኋላ ስራውን ለሚሰሩ የናሚስ ልጅ እዩንና በስም ደግሞ የሳፋጥ ልጅ ኤልሳን ትቀበዋለህ። ከዛስ እኔ የማደርገውን አውቃለሁ አለው እግዚአብሔር። ተመልሰህ በመጣህበት መንገድ ሂድ፣ ወደዛው ወደ እስራኤል ተመለስ። ይህን ስራ አለኝ። በአንተ ምትክ ነቢይ እንዲሆን የሳፋጥ ልጅ ኤልሳን ቅበው፣ ደግሞ በእስራኤል ላይ ንጉሥ እንዲሆን የናሚስ ልጅ እዩን ቅበው። እነሱን ሁለቱን ከቀባ በኋላ እኔ እናንተ እንነጋገራለን አለው ጌታ። ኦኬ ኢየሱስ ቀባና ያልኩን ሰዎች ቀባቸውና ከዛ በኋላ እንነጋገራለን። ይህ ምን እንዴ ኤልዛቤልን ፈጥፍጦ ግደለኝ የሚባል ነገር የለም። እኔ የማቀው የገለዓድ ቴስቢው ነቢዩ ኤልያስ ለእግዚአብሔር የተከራከረ ፈሽፋሻ ያልሆነ ትውልድ ቆፍጣና ነቢይ እኮ አልኩ። ነቢይ ቆፍጣና እስራኤል ሁሉ ላገኘው ለገንቦም ለዛፉም ለቅሉም ሲያፈነድድ ማለት ነው። ኖ እምቢ የሚል ማለት ነው። ኖ ብቻዬን ቀርቻለሁ እስኪል ድረስ ኖ እንዳንተ 7 ሺህ አሉት። እግዚአብሔር ቅሬታ አሉት። ከኤልዛቤል ማዕድ የማይበሉ አሉት። ለበዓል ለተባለ ጣዖት የማያፈነድዱ አሉ። የማርያም ስዕል ብለው ለሚሉ ለማያፈነድዱ የሚካኤል የገብርኤል እያሉ የማያፈነድዱ ማለት አሉት። እግዚአብሔር አሉት። አለኑ አለሁለት እግዚአብሔር። አለንለት ጴንጤ እኮ ሁሉ እኮ አልኩ ወገኔ መጥቶ 24 ሰዓት እዚህ ተጎልቶ ይላል። እናንተም ታደርጋላችሁ እዚህ። አሁን እዚህ ቢሃይንድ ባይ የምትሰሙኝ በብዙ ሺህ ተደብቃችሁ የምትሰሙ ሰዎች አላችሁ። እዚህም ያላችሁ ሰዎች አላችሁ። ምን ታደርጋላችሁ እዚህ? ቆይ 24 ሰዓት ተጎልቶ ምንም ዝም ብሎ እንቶ ፈንቶ ወሬ የሚያወራ ከሆነ ኤርሚያስ ምን ታደርጋለህ እዚህ? ጊዜን የምትፈጀው ውሸታችሁን ነው። አንዳንዶች እንደዚህ የምትሉ ሰዎች ውሸታችሁን ነው። ግን ክቡር የሆነ የእግዚአብሔር ሕዝብ እዚህ ይሰማል። እናቶቻቸው ይሰማሉ፣ አባቶቻቸው ይሰማሉ፣ ወንድሞቻቸው ይሰማሉ። ሰምተው እውነቱን ከሐሰት ያውቃሉ። አዳኙን ጌታን ከባሪያ ለይተህ ማወቅ አለብህ። ማርያም ባሪያ ናት፣ ኢየሱስ ጌታ ነው። ሚካኤል ገብርኤል ባሪያ ናቸው፣ ኢየሱስ ግን ጌታቸው ነው። ጌታቸው ነው፣ ጌታዬ ነው፣ ጌታችሁ ነው። አዎ ማርያም የምትደፋለት ስም ነው ኢየሱስ። ሚካኤል ገብርኤል የሚደፉለት ስም ነው ኢየሱስ። ጻድቃን ሰማዕታት ነቢያት በል ጳውሎስ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ጴጥሮስ፣ ኤልያስ፣ ሙሴ ዋቴቨር የምጠራቸው በሙሉ ጥራ። በሰማይ በላይ በሰማይ በታች በምድር ያሉ ፍጥረታት ሁሉ በሙሉ እግሮቹ ስር እንደ ቅጠል ረግፈው የሚሰግዱለት ስም ኢየሱስ ነው። የአጋንንት መንጋ የተበተነ ይሆን እንዲህ አስጮኸኛል። አየህ፣ በመንፈስ ቅዱስ ኃይል ማለት ነው። ምን ታደርጋላችሁ? የማይጠቅማችሁ ከሆነ ተጎልቶ እዚህ ዝም ብሎ ያልሆነ ወሬ የሚያወራ ሰው ከሆነ ትውልድ የታሰረው በዚህ ነው። አየህ፣ በዚህ የታሰረውን ትውልድ በዚህ እየፈታው ነው አምላኬ። በዚህ የታሰረውን ትውልዴን በዚህ እረኛ በኩል አልፎ በዚህ እየፈታው ነው። እህቴ በአንቺ በኩል አልፎ በአንተ በኩል አልፎ ወንድምነት ሰናይ ወንድሜ ኤፍሬም በእኛ በኩል አልፎ በዚህ እየፈታው ነው። በዚህ እየፈታው ነው። ጨለማቸውን እያበራው ነው። ቴንኪ የኔ አባት፣ ቴንኪ ውዴ ኢየሱስ፣ ገናናው ኢየሱስ፣ ገናናው ኢየሱስ። እዚህ መጥቶ ስራ ያጣ ጴንጤ ነው የሚቃወመኝ ታውቃለህ። እዚህ ተጎልተህ ስራ አሰራም እንደ ይሉኛል ወገኖቼ።
ወንጌል ሰባኪነትን ስራ አድርግ ብሎ እኮ ያለ ጌታ እኮ ነው። ለዚህ ነው አየህ፣ ስራዬ ስለሆነ እኮ ነው። ማይሰጠኝ ሰው የሰጠኝ ቢሆን ጥየው ነው የምሄደው። ሰው የሰጠኝ ቢሆን ኖሮ ደሞዝ ጨምሩልኝ ነበር። ያለ ደሞዝ ይህን ወንጌል አገለግላለሁ። መኖሪያዬ ግን የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶቹ ከኔ በታች ናቸው። የማንንም ሆድ ለመብላት ለማባባት ብዬ አይደለም። መኖሪያዬ የዘላለም አምላክ እግዚአብሔር ነው። ደግሞ እግዚአብሔር አሉት ቅኖች ልጆች ቅሬታ ያሉ ከዚህ ወንጌል ጋር አብረው በስራ የተጠመዱ አብረውኝ የቆሙ ጌታ እግዚአብሔር ይባርካቸው። አብረንህም እንቆማለን ብለውኝ ተስፋ ሰጥተው ተስፋቸውን ሁሉ ጭምር እያደረጉ ያሉ በቁጥር ጥቂቶች ቢሆኑም ምን ያደርጋል ቢንጋጋ አብረውኝ በጸሎት አብረውኝ የቆሙ እዚህ በጸሎት ብቻ አይደለም፣ በገንዘባቸው፣ በምክራቸው፣ በተለያየ ነገር ቴንኪዩ እግዚአብሔር ሕዝብ። በእነዚህ መጽሐፍት የታሰረ ትውልድ አንተ ስንት እኮ አለ መሰለህ። በእነዚህ መጽሐፍት የታሰረ ትውልድ ማለት ነው። ስለዚህ ሊፈቱ አይገቡም እንዴ? ሊፈቱ አይገባቸውም ወንድሞች? ማን ይፍታቸው? ኢየሱስ ነውም ይፈታል። እንዴት ሆኖ? በክብሩ ወንጌል ብርሃን። በቃ እነዚህም በሙሉ እንደዚህ ሰብስቤ እንደዚህ አድርጌ ዛባዊና ሐዋርያት ዛባዊና እማሆ የሚባሉ በሙሉ ሰብስቤ በሙሉ እነዚህና መሰል መጽሐፍቶች ላይ ንጉሥ ሆኖ ሊነግስ የተገባውን የእግዚአብሔርን ቃል አስቀምጬ ሰብካለሁ። እነዚህ ምንም ናቸው፣ ይሄ ግን ሕይወት ነው። በቃ እነዚህ ውሸታሞች ናቸው፣ ይሄ ግን እውነተኛ ነው። እነዚህ ከእግዚአብሔር አፍ አልወጡም፣ ይሄ ግን ከአምላኬ አፍ የወጣ ሕያው እግዚአብሔር ቃል ነው። መንፈስም ሕይወትም ነው። በሁለት ወገን የተሳለ ስለታም ሰይፍ ነው። ጅማትና ቅልጥምን የሰውን የውስጥን ሐሳብና ስሜትን ሁሉ ይመረምራል። ቅዱስ ጳውሎስ ሐዋርያው ታናሹን ብላቴና ጢሞቴዎስን በመከረበት ምክር ከሕፃንነትህ ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀዋል ይላል። እነዚህ ቅዱሳት መጽሐፍት ብሎ ያላቸው ቅዱስ ጳውሎስ በብራና የተጻፉት የብሉይ ኪዳን መጽሐፍት ታናክ ማለት ነው። ቶራና ክትቪም ነቢይ ብለው የሚሏቸው የብሉይ ኪዳን በመዝሙርና በነቢያት መጽሐፍት ማለት ነው። በሙሴ ሕግ በነቢያትና በመዝሙራት መጽሐፍት የተጻፈው ማለት ነው። ምን አለ ቅዱስ ጳውሎስ? እነሱ የተጻፈው ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃል አለው። የት ነው እነሱ መጽሐፍቶች የተጠረዙት? እዚህ ውስጥ ማለት 66 ውስጥ ትንፋሰ እግዚአብሔር። ቆላሲያስን ስታነበው ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ይሰጣል። ኤፌሶንን ስትደግመው ልክ እንደዚሁ ያወራሃል። ገላትያንም ስጨምርበት ልክ እንደዚሁ ያወራሃል። ዮሐንስ ወንጌልና ማቴዎስንም ስታነብ እንደዚሁ ነገር ይነግሩሃል። ማለት ሁላቸው እነዚህ መጽሐፍት በሙሉ የሰው ልጆች አምናችሁ ብታምኑ ትድናላችሁ አይልም። ይሄ መጽሐፍ በሙሉ ጌታ እንደተናገረው በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 በዮሐንስ 5:39 ላይ እንደተናገረው በመጽሐፍት የዘላለም ሕይወት ያለ ይመስላችኋል? እነሱ ስለ እኔ ነው የሚናገሩት አለ። ስለሱ የሚናገሩትን ታዲያ ማቴዎስና ማንበብ ያለብኝ ማቴዎስና ማንበብ ያለብኝ አየህ። ይህንን ዝም ብሎ የተጎመደ መጽሐፍት ሁሉ ባነበው ምንም ሕይወት የለም። ስደግም ነበርኩ በቃሌ ሳነበንብ ነበረ። ምንም የጠቀመኝ ነገር የለም። የወንጌላውያኑን መልእክት ሳነብ ነው የዮሐንስን መልእክት ሳነብ ልቤ እየቀለጠ ይመጣው። በፍቅር እየተሸነፍኩለት በፍቅር እየወደቅኩለት ለኢየሱስ መጣሁ ማለት ነው። በፍቅሩ ማረከኝ። እንዲህ ናትና አልኩ። ሰው ከእንቅልፉ እንደሚነቃ ነው የነቃሁት ነው። አዎ የሞተው እሱ ነው። መንገድ እሱ፣ እውነት እሱ፣ ሕይወት እሱ፣ የሕይወት እንጀራ እሱ፣ የሕይወት ምንጫ እሱ፣ እረኛ እሱ፣ ሁሉ ነገር እሱ፣ የሞተው እሱ፣ ሊቀ ካህን እሱ፣ አምላክ እሱ፣ ነቢይ እሱ፣ ሁሉ በሁሉ እሱ። መንገድና እውነት ሕይወት እኔ ነኝ ይላል። በሩ እኔ ነኝ ይላል። መልካም እረኛ እኔ ነኝ ይላል። ትንሣኤና ሕይወት እኔ ነኝ ይላል። የሕይወት እንጀራ እኔ ነኝ ይላል። የሕይወት ምንጯ እኔ ነኝ ይላል። ሁሉን እኔ እናቴ ናት አላለም። አንድም ቦታ ሚካኤልና ገብርኤል ናቸው አቡነ እንትናም ናቸው አላለም። ስለዚህ እነዚህም መጽሐፍቶች እንደዚህ ርብራብ አድርጌ የአምላኬን ቃል ከፍ አድርጌ ሰብካለሁ። የአምላኬ ቃል አያረጅም። የማያረጀውን ያላረጀውን የሰውን ሕይወት የሚለውጠውን የሰውን ሕይወት የሚያድሰውን የሕያውን እግዚአብሔር የማይለውጠውን ቅዱሱን ቃል እሰብካለሁ። ለዚህ ተጠርተናል ወንጌላውያን ወንድሞቼ ናቶች። እሺ
ቴንክ ዩ የኔ አባት፣ ቴንክ ዩ የኔ ጌታ። ይህንን ለመስራት ልብ የሚተባበር ሰው አለ? ቀኝህን ስጠኝ። አትለፋለፍ። እኔ ጋር መጥተህ በጌታ የሆንከው ወንድሜ አትለፋለፊ ከኔ ጋር እህትዬ። እኔ በክርስቶስ ኢየሱስ አምኜ እንዳንቺ በጸጋው የዳንኩኝ ኢየሱስ እግር ስር የወደቅኩ በፍቅር የተሸነፍኩ ታናሽ ብላቴና ነኝ። የኔም ያንቺም ንጉሳችን፣ አዳኛችን፣ ገዣችን፣ ሊቀ ካህናችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ኢየሱስ ነው። ኦኬ። እኔ ከአንቺ አንቺም ከኔ አትበልጭም በእግዚአብሔር ልጅነት ውስጥ። ክላስልህ ይላል የጎጃም ትውልድ። ካልገባ ሂድ ወደምትሄድበት በጊዜ ማለት ነው። ኦኬ። ልብ በሉ። በዚህ መጽሐፍት የተተበተበ ስንት ትውልድ አለ? እነዚህ መጽሐፍት በነኝህና በመሰሎቹ ማለት ነው። ይሄንን አያውቁትም። ብርሃን የሆነውን የአምላኬን ቃል አያውቁትም። ለምንድን ነው ያላወቁት? እነዚህን አንብቡ ተብለው በየቀኑ ስለተሰጣቸው። የኦርቶዶክስ ምዕመን ጠዋት ተነስቶ የሚያነበው ይሄንን ነው። ለበረከትም ይሄን ነው የሚያነበው። አጋንንተው ለማባረር ይሄን ነው የሚያነበው። ለምንም ጎኔን ሸቀሸቃይ ብሎ ቢለም ይሄን ነው የሚያነበው። አጋንንትን ያባራል ብሎ ትራስጌው የሚያስቀምጠው ይሄንን ነው። ሰኞም የሚያነበው ይሄንን ነው። ማክሰኞም የሚያነበው ይሄንን ነው። ሐሙስም ሮብም ምንም በቃ ዓመታት፣ ዘመናት፣ ወራቱ ይቀያየሩ ይሄን የሚያነበው። ይሄስ እዛ ጋር ቁጭ ብሎላላቸው መጽሐፍ ቅዱስ አምጪልኝ ብለህ ስትላት ይሄን ይዛ ልትመጣለች ከጓዳ። መጽሐፍ ቅዱስ ይሄ መሆኑ ቀርቶ ይሄ ሆነ። ይሄኛውንስ ይሄንን ጴንጤ ነው የሚይዘው። የእነኛ ጉደኞች መጽሐፍ ይልሃል እኮ። እንደዚህ እኮ ነው የሚሉት። ይሄ ምንድን ነው ብለህ ስትላቸው ይህንማ እነዛ መናፍቃኑ ናቸው ሲይዙት የምናየው ይልሃል። እሱ ይህንን አንብቦ እውነተኛ፣ እኛ ይህንን አንብበን መናፍቅ። ይሄ ነው ይህ ግልብጥ ነው ነገሩ ስልህ እና ይህንን ታዲያ መሰዊያ መገልበጥ የለብኝም እንዴ? እኔ በደንብ ነው መገልበጥ ያለብኝ። የት ነው ይሄ መሰዊያ የሚገለበጠው? ልባቸው ውስጥ በእግዚአብሔር ቃል እውነት እንዲህ አይነቱን ተረታ ተረት ልገለብጥ ነው የተጠራሁት። ስሜም ኤርሚያስ ነው። ታላቁን ነቢይ ብሉይ ኪዳን ላይ ሲጠራው ምንድን ነው ያለው? ትነቅልና ታፈርስ እናስ ትገለብጥ ዘንድ ብሎ ስላለው በጣም መገለበጥ ያለበት ነገር አለ። ወይዘሮ እንትናን አይደለም አቶ እንትናን አይደለም የምንገለብጠው። በወይዘሮ እንትና ውስጥ የተሰገሰገ በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ አለ። ልባቸው ውስጥ የከበደ ልባቸው ውስጥ በቃ አንግበው ተያዙት መንፈሳዊ የእግዚአብሔር ቃል የሚመስል ግን አይደለ። እሱን በዚህ በእግዚአብሔር ቃል መዶሻ እንከተክተዋለን እና የሚገለብጠውን ደግሞ እንገለብጣለን ማለት ነው። ትነቅልና ታፈርስ ትገለብጥና ትተክል ዘንድ በአሕዛብና በሕዝብ ላይ ሾሜ ያለው አለው ስሙን ያስኩትን ነቢይ። እኔን ምን እንዳለኝ ምን ታውቃለህ? ለዚህ ነው 24 ሰዓት እዚህ መጥቶ ይጎለትብናል ብለህ ያልከው ማለት ነው። ጥሪ ስለሆነ ማለት ነው። ለምን እዚህ የመጣሁት? ህዝብ እዚህ ስለሚገኝ። አሁን ቲክቶክ አይደለም ህዝብ ሌላ ቦታ ነው፣ ሌላ አዲስ ፕላትፎርም መጥቷል ህዝብ የሚገኝበት ብሎ ቢሉ ይሄን ዘግቼው እዛ ሄዳለሁ። እኔ ሰው ነው የምፈልገው፣ ሰው ባለበት መለተል። አንተ ጉደኛ እዚህ ደግሞ መጣ ብለብተለኝ፣ ያው እዛ ሄጄ ምን እላለሁ? ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው።